እነዛን ቅድም ያያችኋቸውን ባህራቶች ላይ እንጨምራለን ማለት ነው። ይሄ ትክክል ነው። ይሄኛውን ስጋውን ዶሮውን ጠብሼ ነው ከላይ ማረገው። ቦይሊንግ በዘይት ነው የምጠብሰው ማለት ነው። ምን ተከታተሉን ስለምታዩ ተጋብቻ አመሰግናለሁ። የዚህ ቤተሰቦች ያው እንደምታዩት እንግዲህ ደምቀም እንደምሆን አንጻር ዲሽ ወይ አና ሞያ ኦኬ። እነዚህን ባህራቶች እንዳለ እዚህ ጋር እጨምራቸዋለሁ። በዚህ ውሃ ነው የኩሸሉን የሚሰራው። በዚህ ውሃ በዚህ መልኩ ነው ማለት ነው። ይሄን ይመስላል። ሌሎችን ደግሞ አስገባላችኋለሁ። እዚህ ጋር ሽንኩርቱን እየጠበስኩት ነው ማለት ነው። እየጠበስኩት ነው እዚህ ጋር ታያችኋል አይደል? ሽንኩርቱን እየጠበስኩት ነው። ይሄ ሽንኩርት እንግዲህ መጨረሻ ላይ ከበሰለ በኋላ ከላይ ይደረጋል ማለት ነው። ዶሮ በዚህ መልኩ ሰርቻለሁ ማለት ነው። የዚህን ዶሮውን አውጥቼ ውሃውን አጥልዬ ውሃውን ኮቸሪውን እሰራበታለሁ ማለት ነው። አሰራሩን አሳያችኋለሁ። ባይ ታያችሁት። ሽንኩርቱን በዚህ መልኩ ጠብሻለሁ ማለት ነው። ሽንኩርቱን በዚህ መልኩ ከጠበስኩኝ በኋላ ከዛ አሁን ደግሞ ወደ እንትን አሰራር ሄዳለሁኝ። እሱን ደግሞ አሳያችኋለሁ ማለት ነው። የኮቸሪ ለازم እንትን ማባያ ስለሚያስፈልገው እንዳይደርቅ ማለት ነው። ይሄን ቲማቲም ቀቅየዋለሁ። ከዛ ከቀቀልኩት በኋላ እፈጨዋለሁኝ። በጣም የሚያቃጥል ነው የኩቸሪ ሶስ የሚሰራው። የሚያቃጥል አድርጌ ነው የምሰራው። ይሄን እፈጭና ሽንኩርት ምናምን አድርጌ አጥልየዋለሁ ማለት ነው። መረቁን አጥልየዋለሁ። ይሄው መረቁን አጥልዬ ኩቸሪውን የምሰራበት ነው። ከዛ ዶሮቱ በዚህ መልኩ ተቀቅላ ወጣለች ማለት ነው። እቺ ደግሞ በዘይት ትጠበሳለች ማለት ነው። አሳያችኋለሁ ወደ አሰራሩ። ውዶችዬ ያያችሁት ሲያልቅ እንደዚህ በዚህ መልኩ ሽንኩርቱን ከላይ ታደርጋላችሁ። ከዛ በኋላ በዚህ ሽፍናላችሁ እንደዚህ አድርጋችሁ ከዛ ይበስላል ማለት ነው። በዚህ መልኩ ያልቅ አለ። መለከቱት ይሄው ኮቸሪው እየተሰራ ነው ማለት ነው። ፓስታ አለው፣ መኮረኒ አለው፣ ምስር አለው። ምንድነው ስሙ ደግሞ ሻዕሪያ አለው። ሻዕሪያውን መጀመሪያ ከለሩ እስከሚቀይር ድረስ ትንትሉታላችሁ። ከዛ በኋላ ደግሞ ይሄው አተሩ ማለት ነው። አተሩ ይገባል። ከዛ በቃ ጨዋችሁን ምናችሁን ታስተካክላላችሁ። አለቀ ማለት ነው። የምጠቀመው እኔ የዶሮውን ውሃ ነው። የዶሮውን ውሃ ነው የምጠቀመው እኔ። መጨረሻ ላይ ደግሞ ሲበስል ልክ ሊበስል ሲል ይሄን ሽንኩርቱን ከላይ አረገውና ሽንኩርቱን ከላይ አረገውና ገስሊት ከላይ ሽፍን አረገውና ኦቭን ውስጥ ማሞቂያ ውስጥ አስቀምጠዋለሁ ማለት ነው። እንዳይቀዘቅዝብኝ ሰዎች እስከሚነሱ ድረስ በዚህ መልኩ ሻዕሪያን መስራት እንችላለን ማለት ነው። ሌላ ከኔ ማወቅ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። በስነ ስርዓት አስረዳችኋለሁ፣ አሳያችኋለሁ። ይሄው የዶሮ መረቅ እዚህ ውስጥ ጨምረዋለሁ ማለት ነው። ያው ቅመማ ቅመሞቹ መጀመሪያ ላይ ስላስገባኋቸው ድጋሚ ማሳየት አይጠበቅብኝም። አስተያየት ካላችሁ አንቺ እንደዚህ አድርገሽ ብትሰሪው የተለየ አሪፍ ይሆን ነበር ብላችሁ የምታስቡት ነገር ኮመንት ካለ ኮመንቱልኝ የኔ ውድ ቤተሰቦች። ባይ ባይ።
ሰው ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ የምንሰራው ኮቸሪ ነው። ኮቸሪ ይላችሁ የምጠቀማቸው ግብአቶችን ላሳያችሁ። በመጀመሪያ ዶሮ እጠቀማለሁ፣ ደቃቅ ሽንኩርት እጠቀማለሁ፣ በደቃቁ የተፈጨ ባህራት በጣም ብዙ ሳይበዛ እጠቀማለሁ። ሰባ ባህራት፣ ፋብሪካ፣ ዝንጅብል፣ ከሙን እንዲሁም ደግሞ ቆንዶ በርበሬ እጠቀማለሁ፣ ምስር እጠቀማለሁ። ይሄን አድርጌ ምርጥ ኩቸሪ ሰርቼ ለቅላችኋለሁ፣ አሳያችኋለሁ አሰራሩ እንዴት እንደሆነ። ይሄኛውን ሽንኩርት የምጠቀመው በዘይት ጠብሼው ከላይና ሩዙንና ሌሎቹን ሳዋሁዳቸው ይሄን ግማሽ ከላይ አድርጋለሁኝ። ሳቀርብ ደግሞ ከላይ ነሰንሳለሁ ማለት ነው። ይሄን ይመስላል የዛሬው የኮቸሪ አሰራር። ምናልባትም ብዙዎቻችሁ ልታውቁ ትችላላችሁ፣ ብዙዎቻችሁ ደግሞ ላታውቁ ትችላላችሁ። ይሄን ይመስላል። ይሄኛው ከነዚህ ጋር አንድ ላይ የሚሰራ ነው። ይሄ ሽምብራ ማለት ነው። ሽምብራ እንዲሁ ተዘጋጅቶ የመጣ ሽምብራ ነው። አብሬ ሳቁላላ ከዚህ ጋር አንድ ላይ ያደርገዋለሁ ማለት ነው። ኮቸሪ ይሄ ይገባበታል። ውዶችዬ አያችሁት? ሲያልቅ እንደዚህ በዚህ መልኩ ሽንኩርቱን ከላይ ታደርጋላችሁ። ከዛ በኋላ በዚህ ትሸፍናላችሁ። እንደዚህ አድርጋችሁ ከዛ ይበስላል ማለት ነው። በቃ በዚህ መልኩ ያልቅ አለ። መለከቱት ይሄው ኮቸሪው እየተሰራ ነው ማለት ነው። ፓስታ አለው፣ መኮረኒ አለው፣ ምስር አለው፣ ምንድነው ስሙ ደግሞ ሻዕርያ አለው። ሻዕርያውን መጀመሪያ ከለሩ እስከሚቀይር ድረስ ትንትሉታላችሁ። ከዛ በኋላ ደግሞ ይሄው አተሩ ማለት ነው። አተሩ ይገባል። ከዛ በቃ ጨዋችሁን ምናችሁን ታስተካክላላችሁ። አለቀ ማለት ነው። የምጠቀመው እኔ የዶሮውን ውሃ ነው። የዶሮውን ውሃ ነው የምጠቀመው እኔ። መጨረሻ ላይ ደግሞ ሲበስል ልክ ሊበስል ሲል ይሄ ሽንኩርቱን ከላይ አረገውና ሽንኩርቱን ከላይ አረገውና ገስድት ከላይ ሽፍን አረገውና ኦቭን ውስጥ ማሞቂያ ውስጥ አስቀምጠዋለሁ ማለት ነው። እንዳይቀዘቅዝብኝ ሰዎች እስከሚነሱ ድረስ በዚህ መልኩ ሻዕርያን መስራት እንችላለን ማለት ነው። ሌላ ከኔ ማወቅ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። በስነ ስርዓት አስረዳችኋለሁ፣ አሳያችኋለሁ። ይሄው የዶሮ መረቅ እዚህ ውስጥ ጨምረዋለሁ ማለት ነው። ያው ቅመማ ቅመሞቹ መጀመሪያ ላይ ስላስገባኋቸው ድጋሚ ማሳየት አይጠበቅብኝም። አስተያየት ካላችሁ አንቺ እንደዚህ አድርገሽ ብትሰሪው የተለየ ሀሪፍ ይሆን ነበር ብላችሁ የምታስቡት ነገር ኮመንት ካለ ኮመንቱልኝ የኔ ውድ ቤተሰቦች። ባይ ባይ። ይሄኛው ከነዚህ ጋር አንድ ላይ የሚሰራ ነው። ይሄ ሽምብራ ማለት ነው። ሽምብራ እንዲሁ ተዘጋጅቶ የመጣ ሽምብራ ነው። አብሬ ሳቁላላ ከዚህ ጋር አንድ ላይ ያደርገዋለሁ ማለት ነው። ኮቸሪ ይሄ ይገባበታል። ታያችሁት? ሽንኩርቱን በዚህ መልኩ ጠብሼዋለሁ ማለት ነው። ሽንኩርቱን በዚህ መልኩ ከጠበስኩኝ በኋላ ከዛ አሁን ደግሞ ወደ እንትን አሰራር ሄዳለሁኝ። እሱ ደግሞ አሳያችኋለሁ ማለት ነው። የኮቸሪ ላዝም እንትን አጥልየዋለሁ ማለት ነው። መረቁን አጥልየዋለሁ። ይሄው መረቁን አጥልዬ ኮቸሪውን የምሰራበት ነው። ከዛ ዶሮቱ በዚህ መልኩ ተቀቅላ ወጣለች ማለት ነው። እጅ ደግሞ በዘይት ትጠበሳለች ማለት ነው። አሳያችኋለሁ ወደ አሰራሩ። እዚህ ጋር ሽንኩርቱ እየጠበስኩት ነው ማለት ነው። እየጠበስኩት ነው እዚህ ጋር ታያችኋል አይደለም? ሽንኩርቱን እየጠበስኩት ነው። ይሄ ሽንኩርት እንግዲህ መጨረሻ ላይ ከበሰለ በኋላ ከላይ ይደረጋል ማለት ነው። እነዛን ቅድም ያያቸዋቸውን ባህራቶች ላይ እንጨምራለን ማለት ነው። ይሄ ቺክን ነው። ይሄኛውን ስጋውን ዶሮውን ጠብሼ ነው ከላይ ማረገው። ቦይሊንግ በዘይት ነው የምጠብሰው ማለት ነው። ለምን ተከታተሉኝ? ስለምታዩ ተከታተሉ። አመሰግናለሁ። ቤተሰቦች ያው እንደምታዩት እንግዲህ ደም ቅመም እንደመሆን አንጻር ትንሽ ወያ ነው ማለት ኦኬ። እነዚህን ባህራቶች እንዳለ እዚህ ጋር እጨምራቸዋለሁ። በዚህ ውሃ ነው የኮቸሪውን የሚሰራው። በዚህ ውሃ በዚህ መልኩ ነው ማለት ነው።
ይሄን ይመስላል። ሌሎችን ደግሞ አስገባላችኋለሁ። ዶሮ በዚህ መልኩ ሰርቻለሁ ማለት ነው። የዚህን ዶሮውን አውጥቼ ውሃውን አጥልዬ ውሃውን ኮቸሪውን እሰራበታለሁ ማለት ነው። አሰራሩን አሳያችኋለሁ። ባይ ባይ።